ቤቲና ናቲ አንድ ላይ አደሩ። እናቱ ያለችበትን ቦታ አሳወቀችው። እሱም ቃል በገባላት መሰረት አብሬሽ አመሻለሁ፣ እንጠጣለን፣ ከዛ ደግሞ አንድ ላይ እናድራለን ባለው ምክንያት ከጠጡ በኋላ አንድ ላይ አደሩ። እሷም በቃሏ መሰረት እናቱ ያለችበትን ቦታ ነገረችውና በደስታ ወደ እናቱ ሂዶ እናቱ ጋር ተገናኘ። ቤቲ ናቲን እጅግ በጣም ትወደዋለች። ባደረገችበት አቶ ገዛኸኝን ገዙን እንግዲህ የወደደችውና የቀረበችው ለገንዘብ ብላ መሆኗን ለትሁት ነገረቻት። እባክሽ ናቲን የምትወጁ ከሆነ አትበዲው፣ ቅረቢና ስለ እናቱ አንዳንድ ነገር ንገሪው ባለቻት መሰረት ቀርበው እሱም እንዲቀርባት ቤቲን ቅረባት፣ ከቤቲ ብዙ ነገር ታገኛለህ ባለችው መሰረት ቤቲን ቀረባትና እውነቱን ነገረችው። እሱም እውነቱን ተጋፈጠው። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሆኑ። እንግዲህ ትሁት ናቲን እናትህ ሞታለች ባለችው መሰረት እሱም ወደ እናቱ ክፍል ቁልፍ አግኝቶ ሲገባ ያገኘው አንድ ፍራሽ ነበረ። በዛ ምክንያት እንግዲህ እጅግ በጣም ተናዶ ቤቲን ወጥቶ አንገቷን አንቆ ሊገላት ነበረ። እሷም አለችው ምንም የማውቀው ነገር የለኝም፣ እናትህ ሞታለች እንጂ እኔ የማውቀው ነገር የለኝም፣ እናትህ ከሞተች በኋላ ነው የመጣሁት ብላ ቤቲ ናቲን ነገረችው። እሱም አለ እናትህን የት እንዳደረጋችኋት ብትነግሩኝ ይሻላችኋል፣ አለበለዚያ ግን ጥሩ ነገር አይፈጠርም አላት። እኔን አትጠይቀኝ፣ መጠየቅ ካለብህ አባትህን እንጂ እኔን አይደለም። እንዴ አንቺስ ሚስት ተብለሽ አይደል እንዴት ተቀመጥሽው? ያውን በእናቴ ቤት አላት። ናቲ ምን አድርጌሽ ነው እንደዚህ የበደልሽኝ? አንቺ ባለሽ አንቺ ቀርቤሽ ነበረ፣ ወድጄሽ ነበር፣ አመኘሽም ነበረ። እንዴት ነው እንደዚህ የምታደርጊኝ አላት ትሁትን። ትሁት አለችው አንዳንድ ጊዜ በምትወደው ሰው አትፈተን፣ ስለዚህ ምንም ነገር አትበለኝ እያለች እያለቀሰች ነበረ። እሱም አንቺ አረመኔና ጨካኝ ነሽ አላት። እንዴት እንዴት ታደርጊያለሽ? ለምንድን ነው እንደዚህ የምትበድኝ አላት። እሺ ምን ላድርግ? በማይቻልበት ነገር መጣ። አባትህን ቅረበው፣ ከአባትህ ይልቅስ ደግሞ ቤቲን ቅረባት። ቤቲ እጅግ በጣም ብዙ ነገር ልትረዳህ ትችላለች። እባክህ ቅረባት። አንድ ነገር ልጠይቅሽ አላት። ጠይቀኝ። አትወጂኝም እንዴ? ናቲ እወድሃለሁኝ እና ከወደድሽ ታዲያ ለምን የኔን ስቃይ መረሽ አላት። አሁንም አለችው እባክህ ናቲ አታስጨንቀኝ ብላ ጥላው ሄደች። አባቱ ጋር ሄዶ እንግዲህ የእናቱን ንብረት እንደሚፈልግ ሲነግረው እጅግ ደነገጠ። አባትየውም አለ ደክሞኛል ትንሽ ልረፍ አለ። እዚህ ቤት ግን ቤቲ እየከፋ ስለሆነ አንተም ደግሞ የራስህ ቤትና ራስህን ችለህ ስለምትኖር እንደ እንግድነት አንዳንድ ጊዜና እንጂ መመላለስን አታብዛ አለው። እሱም እሺ የእናቴን ንብረት ስጡኝና ከዚህ ከቤት አልመጣም ሲል እንዴ አትምጣ እኮ አላልኩህም አለው። እና እያልከኝ እኮ ነው አንተንም ሆነ ባለቤትህን ከከፋችሁ እዚህ ቤት ምን ልሰራ እመጣለሁኝ አለ። እሱም አለው አይ አትምጣ ማለት አይደለም አትመላለስ እንጂ አለ። እሺ በቃ ብሎ ናቲ ሄደ። ከሄደ በኋላ ግን አለምዬን ክላሷ መልሶ ከገባ በኋላ የላከላትን ደብዳቤ አገኘው። አነበበው። እጅግ በጣም ያነባ ጀመር። ወደ ትሁት ሂዶ ይህን ደብዳቤ የሰጠሻት አንቺ ነበርሽ አላት። እሷም አለች እባክህ ናቲ አታስጨንቀኝ አለች። ለቅሶዋን ጀመረችው። ትሁት ናቲን እጅግ በጣም ትወደዋለች። ግን በምትወድበት ደግሞ በልጇ መጡባት። እህቷ ጋር ደውላ ልጇ ወደ ውጭ ትወጣለች እንዴ ስትላት አንዳንዴ በር አካባቢ ልትጫወት ትወጣለች አለቻት። እሷም አለች እባክሽ ጠብቂያት፣ እናትና አባቷን ስትጠይቅ መጥተሽ አታያቸውም እንዴ አለቻት። የቅርብ ሩቅ ከሆንሽ ከሀገር ውስጥ የወጣሽ ነው የምትመስሊው አለቻት። እሷም እባክሽ አንቺ ደግሞ ዳግም አታስጨንቅኝ አለቻት።
እሺ የተፈጠረ ነገር አለ እንዴ ስትላት፣ አይ ምንም የተፈጠረ ነገር የለም አለቻት። ወደ አባዬ ደወለችና ትሁት አለቀሰች። አባዬ ስልክ ለብዙ ጊዜ ስሞክረው አይሰራም ነበር። ምንድን ነው እየተፈጠረ ያለው? እባክህ ጨንቆኛል ና ቶሎ አለችው። እሱም እንደሚገናኙና እንደሚደውልላት ነገራት። አለሜ ያለችበት ቦታ የት እንደሆነ አይታወቅም። መኝታ ቤታቸው ተቆልፏል። መኝታ ቤታቸው እንደተቆለፈ ስታውቅ ወደ ቤት ሂዳ መኝታ ቤታችሁን ካጸዳሁት ቆየሁ ላጽዳዌ ስትላት እንደተጸዳና መጸዳት ደግሞ እንደማያስፈልገው ነገረቻት። አለሜ የት ነው ያለችው ስትላት አለሜ ያለችበትን ቦታ አላቅም፣ ከፈለሽ ገዙን ጠይቂው አለቻት። መኝታ ቤታችሁ ነው እንዲህ ያለችው ስትላት መኝታ ቤታችን እንደሌለች ልንገርሽ አለቻት። እባክሽ ቤቲ ናቲን እርጁ፣ ናቲን ቅረቢው፣ ለአንቺም በዛው መቀራረቢያ ይሆንሻል። እንዴት ነው ምረዳው አለቻት። እናቱ ያለችበትን ቦታ ንገሪው። አንቺ ለምን እንደዚህ አታደርጊም ስትላት ናቲን አትወጂውም እንዲህ አለቻት። ናቲን እወደዋለሁ ግን ለመውደድ ደግሞ አልታደልኩም። ከልጄ ይብለጥ ግን ልወደው አልችልም አለቻት። ልጅሽን ለምን ለመደበቅ ፈለግሽ? ስለምታፍሪባት ነው እንዴ ስትላት በልጅ አፍሬ አላቅም፣ ብታውቂ ኖሮ ልጅ ጌጥ ነው፣ እንዴት ነው በልጅ የሚታፈረው አለቻት። እሷም ማለች እባክሽ አንቺ አንድ ነፍስሽን ነሽ እርጁ ስትላት እኔም ለእናቴ እፈራለሁ አለቻት። ምክንያቱም ገዙ ጥቅሙ ከመጡበት ለማንም እንደማይራራ ስለምታውቅ ማለት ነው። ከዛም አለቻት እናትሽን ወደ ሆነ ቦታ ማሸሽ ትችያለሽ አለቻት። እሞክራለሁ ብላ እወጣች። እንግዲህ ናቲን ካገኘችው በኋላ አብረው ሲጠጡ ካመሹና አብረው ካደሩ የምትነግረው ነገር ነገረችው። እሱም ይህን በጭራሽ ላደርግ አልችልም አላት። መጨረሻ ላይ እንግዲህ እሱ ናቲ እናቱ መኖሩን እንዳወቀ ነገረቻት ለቤቲ። ቤቲ እንዴት ስትላት አምጥቼ ደብዳቤ ሰጥቻት ነበር፣ ያን ደብዳቤ ደግሞ ፍራሹ ከታች በኩል አግኝቶታል አለቻት። ናቲ ምንም አማራጭ ስለሌለው ትሁትም ቅረባት እያለች ቤቲን ቅረባት፣ ስለ እናት የሆነ ነገር ልትነግር ትችላለች ስትለው እናት ያለች በህይወት ማለት ነው ብሎ ሲላት እባክህ ናቲ አታስጨንቀኝ፣ የምልህን ብቻ አድርግ አለችው። ናቲ ቤቲ ባለችው መሰረት ተስማምቶ በሀሳቧ አብረው ሊያመሹና አራት ሊበሉ ከዛም ደግሞ ስለ እናቱ ልትነግረውና ስለ ትሁት ስለደበቀችው ነገር ልትነግረው ቃል ገብታለት ከዛ ሊጠጡ ወደ መጠጥ ቤት ሄዱ። አንድ ሁለት እያሉ እባክሽ ንገሪኝ ሲላት ስሜታዊ ላለመሆን ተረጋጋ አለችው። ስሜታዊ ላለመሆን ሞክር ስትለው አልሆንም፣ ከየት ልጀምርልህ? ከትሁት ወላ ከናቴ? እባክሽ ከትናቴ ጀምርልኝ፣ እኔ ግን ከትሁት ብጀምርልህ ደስ ይለኛል አለችው። እሺ በቃ ጀምር ያለ ከፍ ባለ ድምፅ። ተረጋጋ እንጂ ትሁት የደበቀች ነገር፣ ትሁት የእንጀራ እናት አድርጋለች፣ ትሁት ልጅ አላት ስትለው እጅግ በጣም ደነገጠ። ምንድነው የምትቀባጥሪው አላት። እውነቴን ነው ትሁት ልጅ አላት። ይሄን ደግሞ ላንተ አልነገረችህም። ለምን ይመስልሃል? ትሁት አትወድህም። ብትወድህ ኖሮ ምንም የምትደብቅ ነገር የለም ነበር አለችው። በስተመጨረሻም እንግዲህ እናቱ ያለችበትን ሁኔታ እናትህም አለሜም አለች አለችው። እንዴት የት አድርጋችኋት ነው? ተናገሪ ምናምን ሲላት ተረጋግተህ ወደ መፍትሄው እንሂድ። እኔ እናንተ አብረን ከሆን ብዙ ነገር እናስተካክላለን ግን ካልተረጋጋ ደግሞ ብዙ ነገር እናጣለን አለችው። በመጨረሻም አለሚ ያለችበትን ሁኔታ ስትነግረው እጅግ በጣም ደነገጠ። እናንተ አረመኔዎች አውሬ ናችሁ፣ አንድ ባንድ ሂሳባችሁን አስከፍላችኋለሁኝ። አለሚን አደረጋችሁበት ቦታ አሁን ውሰጅኝ ሲላት ተረጋጋ ናቲ ያለችው። ናቲና አለሚ ይገናኙ ይሆን ወይስ እንደገና ደግሞ አሁንም ቤቲ መልሳ ደግሞ ትቀጣው ይሆን? ናቲ በትሁት ልጅ መኖር ተናዷል። ትሁትን ይርቃት ይሆን ወይስ እንደገና ደግሞ ትሁትን ሂዶ ይጠይቃት ይሆን? የሚቀጥለው ክፍል እናያለን።